ተንበርክከህ ለምነህ ነገር ግን አምላክ ዘንድ ያልደረስክበት፣ አልቅሰህ ግን ደግሞ ሰላምን ማምጣት ያልቻልክበት ምስጢር ምን እንደሆነ ታውቃለህ? ምናልባት ልመናህ ወደ ሰማይ ማረግ አቅቶት እንደ ብረት መጥቶ ተመልሶ መሬት ላይ ይወደቀ ይሆን? ነገሩ አስደንጋጭ ቢሆንም እውነቱ ግን ይሄ ነው። ሺህ ጊዜ ብትሰግድ፣ ሌሊቱን በሙሉ ብትጮህና ጉልበትህ እስኪላጥ ብትጸልይ፣ በልብህ ውስጥ የተቀመጡ አራት ትንንሽ የሚመስሉ ግን ግዙፍ የሆኑ መሰናክሎች ካሉ ጸሎትህ ከቤትህ ጣሪ አልፎ አይሄድም። ዛሬ እግዚአብሔር የማይሰማህ ሳይሆን አንተ ጸሎትህ እንዳይሰማ የዘጋህባቸውን አራት የብረት በሮችን እንፈትሻለን። በቤተ ክርስቲያናችን ትምህርት ጸሎት ፈቃዳችንን ወደ እግዚአብሔር የምንልክበት ድልድይ ነው ይባላል። ነገር ግን ድልድዩ ከተሰበረ ጉዞአችን ሰንካላ ነው የሚሆነው። ብዙዎቻችን ለምን አልተመለሰልኝም ብለን እናማርራለን። ነገር ግን ጸሎታችንን የት እንደጣልነው አናስተውልም። ጸሎትህ ሰማይ ደርሶ በረከትን ይዞ እንዲመለስ እነዚህን ነጥቦች በህሊናህ መዝን። ይህ ጠቃሚ ቪዲዮ ለብዙዎች ይደርስ ዘንድ ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛለን። 1. የቂምና የጥል ግድግዳ፣ የይቅርታ እጥረት። የመጀመሪያውና ትልቁ የጸሎት መሰናከል በልብህ ያስከው ቂም ነው። ጌታችን በመዋዕለ ሥጋዊው ያስተማረን ታላቁ ጸሎት እኛም የበደሉንን ይቅር እንደምንል ይላል። ይህ ማለት አንተ ይቅር ካላልክ እግዚአብሔርን ይቅር አትበለኝ እያልከው እንደሆነ ታውቃለህ። በውስጥህ ቂም ይዘህ የምታደርገው ጸሎት በቆሻሻ መጠቅለያ የታሸገን ንጹሕ ስጦታ ለንጉሥ እንደመስጠት ነው። አንድ ሰው እንዲሆኖ ነበር። ለዓመታት በቤተ ክርስቲያን ውስጥ የሚያገለግል በጾምና በጸሎት የሚበረታ ግን ከገዛ ወንድሙ ጋር ሳይነጋገር የኖረ ሰው ነበር። ይህ ሰው ሁልጊዜ ለጸሎት ሌሊት ይነሳል፣ ስግደትን ይሰግዳል፣ አምላኬ ሆይ በረከትህን ስጠኝ እያለም ይማጸናል። ነገር ግን በኑሮው ላይ ምንም ለውጥ የለም። ይባስ ብሎ በውስጡ ከፍተኛ ጭንቀትና መረር ያለ ሕይወትን ይገፋል። አንድ ቀን ወደ አንዲት ጥንታዊ ገዳም ሄዶ ለአንድ ታላቅ አባት አባቴ ሆይ ጸሎቴ ለምን አልሰመር አለ ብሎ ይጠይቃቸዋል። አባቱም ልጄ ሆይ አንተ እግዚአብሔርን የምትለምነው በወንድምህ ደም የተጨማለቀ ልብ ይዘህ ነው። እርሱን ይቅር ሳታልቅ ወደ ሰማይ ብትጮህ ድምፅህ በቂምህ ግድግዳ ተመትቶ ይመለሳል። የታረከው ቀን ግን ጸሎትህ ያለ ክንፍ ይበራል አሉት። ይህ ሰው ወደ ቤቱ ተመልሶ በታላቅ ትሕትና ወንድሙን ይቅርታ ጠየቀው። በዚያች ቅጽበት በልቡ ውስጥ የነበረው የ7 ዓመት ሸክም ወረደ። ቀስ በቀስ ጸሎቱም ሰላምን ማምጣት ጀመረ። አስተውል፣ ቂም በውስጥ ያስከው ፍም ነው። የሚለበልበው አንተኑን ነው። ቂም ይዘህ ስትጸልይ ጸሎትህ ብረት ይሆናል። ዛሬውኑ ያንን የበደለህን ሰው በልብህ ይቅር በለው። 2. የሐሳብ መበታተንና የልብ መሸፈት። ሁለተኛው መሰናክል ጸሎትህን ከንፈር ላይ ብቻ ማስቀረት ነው። ብዙ ጊዜ ስንጸልይ አፋችን አባታችን ሆይ ይላል፣ ልባችን ግን ገበያ፣ ሥራ ቦታ ወይም ከሰው ጋር በነበረን ጭቅጭቅ ላይ ይነረታል። ይህ የሮቦት ጸሎት ይባላል። ቅዱስ ዮሐንስ አፈወርቅ እንደሚለው አንተ ራስህ የማትሰማውን ጸሎት እግዚአብሔር እንዲሰማህ እንዴት ትጠብቃለህ? በስነ ልቦናው ረገድ ትኩረት የሌለው ሥራ ፍሬ እንደማያፈራ ሁሉ በመንፈሳዊውም ዓለም ልብ የሌለበት ጸሎት ጉልበት የለውም። አእምሮ በጭንቀትና በዓለማዊ ሐሳብ ተሞልቶ ስትጸልይ መንፈሳዊ ግንኙነቱ ይቋረጣል። በጸሎት ሰዓት ስልክህን እንደምታጠፋው ሁሉ አእምሮህንም ከውጪው ዓለም ጫጫታ ማጥፋት አለብህ። ጸሎት የቃላት ድርደራ ሳይሆን የልብ ጥልቅ መሻት ነው። 3. የተሰወረ ኃጢአት እና ድብቅ ሕይወት። ሦስተኛውና አስፈሪው መሰናከል ድብቅ ሕይወት ነው። ብዙዎቻችን በሰው ፊት ቅዱስ፣ በቤተ ክርስቲያን ፊት አማኝ ነን። ነገር ግን ማንም በማያየን ቦታ የምንሰራው በደል ጸሎታችንን ይገተዋል። የእግዚአብሔር እጅ ከማዳን አላጠረችም፣ ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይቷል ይላል ነቢዩ ኢሳይያስ። አንድ ሰው ነበር። በንግድ ሥራው እጅግ ስኬታማ የሆነ ለቤተ ክርስቲያን ትልቅ እርዳታ የሚያደርግ ሰው ነበር። ነገር ግን ይህ ሰው በንግድ ሥራው ሰዎችን ያታልላል፣ የሰራተኞቹ ደሞዝ ይበላል፣ በድብቅ ውስጥ ሱሰኝነት ውስጥ ይኖራል። በየቀኑ በቤቱ ሆኖ ጌታ ሆይ ጤና ስጠኝ፣ ቤቴን ባርክልኝ እያለ ይጸልያል። ነገር ግን ልጆቹ ይታመማሉ፣ ትዳሩ ይናወጣል፣ ውስጡም ባዶ ይሆናል። ይህ ሰው ለምን ጸሎቱ እንዳልተሰማ ሲመረመር አንድ መምህር እንዲህ አሉት፣ ልጄ ሆይ አንተ የምታመጣው መባ ከድሆች እንባ የተሰራ ነው። እግዚአብሔር በአንድ እጅህ ግፍ እየሰራህ በሌላ እጅህ መባ ብታቀርብለት አይቀበልህም። ይህ ሰው ያን ጊዜ ነው የገባው ጸሎት ከህይወት ለውጥ ጋር ካልተገናኘ ዋጋ የለውም ያለው። ህይወትህና ጸሎትህ መስማማት አለባቸው። ጠዋት ጸልየህ ወጥተህ
ቀን ሰውን የምትበድል ከሆነ ጸሎትህ ወደ ሰማይ ሳይሆን ወደ መሬት ነው የሚሄደው። 4. ጥርጣሬና የእምነት መላላት። አራተኛው መሰናክል ጥርጣሬ ነው። ብዙዎቻችን እንጸልያለን፣ ግን ይደረግልኝ ይሆን ብለን እንጠራጠራለን። ቅዱስ ያዕቆብ በመልእክቱ በምንም ሳይጠራጠር በእምነት ይመን፣ የሚጠራጠር ሰው በንፋስ የሚገፋና የሚነዋወጠው የባህር ማዕበል ነው ይላል። እንዲህ ያለ ሰው ከጌታ ዘንድ አንዳች አገኛለሁ ብሎ አያስፈቅድም። እምነት ማለት እግዚአብሔር ማድረግ እንደሚችል ብቻ ሳይሆን እንደሚያደርግልህም ሙሉ ለሙሉ ማመን ነው። ጸሎትህ ብረት የሚሆነው በእምነት ፋንታ በጥርጣሬ ስታጅበው ነው። ልሞክረው የሚባል ጸሎት የለም። ጸሎት በእርግጠኝነት ለአባት የሚቀርብ ልመና ነው። ወድ ወንድሜ እህቴ፣ ጸሎትህ ብረት ሆኖ ወደ ላይ አልወጣ ካለ ሰማይን ሳይሆን ልብህን መርምር። እግዚአብሔር ሩቅ አይደለም። ጸሎትህ እንዳይሰማ የሚከለክሉት ግን እነዚህ 4 ግድግዳዎች ናቸው። ቂምህን አውርደህ በይቅርታ ተካው። ሐሳብህን ሰብስበህ በልብህ ጸልይ። ከድብቅ ኃጢአት ርቀህ በቅንነት ተመላለስ። ጥርጣሬን ጥለህ በእምነት ቁም። ይህን ስታደርግ ጸሎትህ እንደ ዕጣን መዓዛ ወደ ሰማይ ይወጣል፣ በረከቱም እንደ ዝናብ በቤትህ ላይ ይፈሳል። ጸሎትህ ጽኑ ማሰሪያ ነው፣ እንዳይዝግ በንጽሕና ጠብቀው። ልዑል እግዚአብሔር ሆይ ጸሎታችንን እንደ ዕጣን መዓዛ በፊትህ ተቀበልልን። በልባችን ያለውን የቂም ግንብ አፍርስልን። በጥርጣሬ ማዕበል የምትናወጠውን ነፍሳችን በእምነት አጽናን። በሥጋ ድካም የምንሠራውን ስውር በደል ይቅር ብለህ ለንጹሕና ለትጉህ ጸሎት አብቃን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።